እንደሚታወቀው ቁርአን ጌታችን ቃል ነው። አላህ Subhanahu Wa Ta'ala ሂዳያ እንዲሁም ቀናቻው መንገድ ኸይር ኑር ብርሃን በውስጡ አድርጎበት የሰጠን የሆነ ትልቅ ስጦታ ነው። መካነቱል ቁርአን የቁርአን ቦታ ምን ያክል ነው እሚለውን አጠር ባለ መልኩ ኢንሻአላህ እናያለን። القرآن العظيم خير الكتب المنزلة وأفضلها قرآن كالله زند كتوردو كتابوች ሁሉ በላጩ እንዲሁም በትሩፋቱ በውስጡ በያዘው ነገር እንዲሁም የበላይ የሆነ በላጭ የሆነ ነው። አላህ Subhanahu Wa Ta'ala ለሰው ልጆች ብዙ ኪታቦችን አወርዷል። ከሁሉ የበለጠ የላቀ ነው። የሁሉ መደምደሚያ ነው። ሙሀይሚኑን ዐለይህ በዚያ ላይ ተቆጣጣሪ ነው። ሁሉን የሻረ ነው። እነሱ ላይ ያለውን ኸይር መልካም ይዞ ገና ጭማሪ ይዞ የመጣ ነው። አላህ Subhanahu Wa Ta'ala ይሄንን ቁርአን أن كلام الله أحسن الكلام يا الله ንግግር ነው። ከንግግሮች ሁሉ በላጩና ከንግግሮች ሁሉ የተሻለው ንግግር የአላህ ንግግር ነው። አላህ ይናገራል እንደሚታወቀው عند أهل السنة والجماعة ቁርአን ከአላህ ንግግሮች ውስጥ አንዱ ነው። وفضل كلامه على كلام الخلق كفضل الخالق على المخلوق ይላሉ። የአላህ ንግግርና የፍጡር ንግግር ብልጫው ልክ እንደ ኻሊቅና እንደ መኽሉቅ ነው ይላል። በኻሊቅና በመኽሉቅ መካከል ያለው ልዩነት ተመልከቱ። ለንጽጽር ይቀርባል። እንደው ለማነጻጸር የሚሆን አይደለም። الخالق هو الله የታወቀ ነው። عزيز አሸናፊ ኃያል የሆነ ሁሉ ተንከባካቢ አድራጊ ነው። እኛ ደግሞ መኽሉቆች ነን፣ ፍጥረታት ደካሞች፣ አላህ ከወሰነ ውጪ ምንም ማድረግ የማንችል በሱ ቁጥጥር ስር ያለን የሱ ትእዛዝ በእኛ ላይ የሚተገበር ውሳኔው በእኛ ላይ የሚፈጸም ይሆንን ደካማ ባሮች ነን። ስለዚህ በኻሊቅና በመኽሉቅ መካከል ያለው ነው የአላህና የፍጡር ንግግር የዚህ አክል ያላቀ ነው። ይህ ማለት የአላህና የፍጡር ንግግር ሊመሳሰል አይችልም ማለት ነው። ስለዚህ አላህ ይናገራል ስንል አይ ከፍጡር ንግግር ጋር ይመሳሰልብናል ብለን አይ አላህ አይናገርም ለማለት የሚያስችል ወይም የሚያስደፍር ምንም ነገር የለም። ለምን የሱ ንግግርና የኛ ንግግር እንደው ንግግር የሚል የቃል መመሳሰል የእውነታ መመሳሰልን ያሲዝም የቃል መመሳሰል ስለተገኘ ንግግር ስለተባለ የኛና የሱ ንግግር ይመሳሰላል ብሎ ማሰብ ጭራሽ የማይሆን ነገር ነው። ምክንያቱም በኻሊቅና በመኽሉቅ መካከል ያለው አይነት ነገር ነው። ኻሊቅና መኽሉቅ ለፍጡር ማወዳደር እንደማይመቸው ሁሉ የአላህ ንግግርና የፍጡር ንግግር ሊወዳደር የሚችል ነገር አይደለም። ስለዚህ ቁርአን የአላህ ንግግር ነው። ሙነዘሉን ሚን ዒንዲ ከሱ ዘንድ የተወረደ ነው። መኽሉቅ አይደለም ማለት በሌላ አባባል وقد ثبت به الأنبياء أو قد بشر به الأنبياء قبل نزوله ቁርአን ገና ከመውረዱ በፊት በነብዩ አለይሂ ሰላቱ ወሰለም ላይ ከመውረዱ በፊት ከነብዩ በፊት የነበሩ ነብያቶች ለህዝቦቻቸው አበስሯል ወደፊት ቁርአን የሚባል ነገር እንደሚመጣ። ልክ ነብዩ ከመላካቸው በፊት በሌሎች ነብያቶች ከሳቸው በፊት በነበሩ ነብያቶች እንደተበሰሩት ሁሉ يأتي من بعد اسمه أحمد عيسى በእንጂል ውስጥ እንደተናገረው ለተከታዮቹ እንዳበሰረው ማለት ነው። አህመድ የሚባል ነብዩ አለይሂ ሰላም ወደፊት እንደሚመጡ ለተከታዮቻቸው አበስሯል። በል እንደውም የሰሃቦችን ሲፋ ሁላ ተገልጿል በተውራት በእንጂል ማለት እንኳን የነብዩ ይቅርና የሰሃቦች ማለት ነው። ሙሐመድን ረሱሉላህ والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله سيماهم في وجوههم من أثر السجود ذلك مثلهم في التوراة إيه كفيت يتጠቀሰው ማለት ነው። ተውራት ላይ የተጠቀሰ የሰሃቦች ምሳሌ ነው። ከዚያስ ومثله في الإنجيل ምሳሌ ኢንጂል ላይ ደግሞ የተጠቀሱት እንዴ በምን መልኩ ነው?
كزرع أخرج شطأه فازره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار በሚል መልኩ ተጠቅሷል ማለት ነው። በምሳሌ ማለት ነው። እንኳን የነብዩ ከነ ሰሃቦች ሁላ ምሳሌ ስለነሱ ተወስቷል ማለት ነው። ልክ እንደዚሁም ማለት ነው ስለ ቁርአንን ከነብዩ በፊት በነበሩ ከቁርአን በፊት ባሉትም ኪታቦች በተውራት በእንጂል ስለ ቁርአን ተበስሯል። قال سبحانه وتعالى ለዚህ መረጃ አላህ ምን አለ وإنه أي القرآن لفي زبور الأولين أي بمجمرة كتابوش بزياوست يالا يتوسع يتتكس نويل الله قرآن لكن فلما جاءهم كفروا به نقرقن أو نتاو سيمات أجو بمت أبلو مالتنا يقواقو نبر عندو نبيون بمتو سرساتشو صفاسي نقراتشو عندو باقين يناتشو بمتو كساتشو هونن باقزناتشو يا الله دين بردان ساتشون ከጎናቸው በሆነን ይሉ ነበር ነገር ግን እውነቱ ማይመጣ መስሏቸው ነበር ሲመጣ ግን ሐቂቃው ነብዩን ሲመጡ ካዱ ማለት ነው አስተባበሉ ቁርአኑን ሲመጣ ልክ እንደዚሁ ማለት ነው ሲመጣ ግን ካዱ ማለት ነው ግን አላህ ወኢነሁ ለፊ ዙቡሪል አወሊን በመጀመሪያዎቹ ኪታቦች እዚያ ውስጥ የተጠቀሰ የተወሳ እንደሆነ ይናገራል ማለት ነው ይሄ ቁርአን አንቀጽ ሲፈስር ኢብኑ ከሲር ረሂመሁላሁ ተዓላ ምን ይላል ذكر هذا القرآن والتنويه به موجود في كتب الأولين المأثورة من أنبيائهم سلا القرآن من النت موسات عندهم دمو مان سلا القرآن ممتعت متكس إيه كزي بفيد بنبرو بمجمرة كتابوج لا يتتكس كقرآن بفيد بنبرو كتابوج هل لا يتتكس أونتانو يلال مالتنا بل الله سبحانه وتعالى القرآن لكنا تلك النت كم يسأل نقراتوج وستاندو حمد الله سبحانه وتعالى نفسه المقدسة على إنزاله للقرآن قرآن بمورده لسول جوج قرآن بمستأتو الله راسون من الرجع عم سجنه مالته تملكته الله راسون عم سجنه حمد بزوينة تعالى الله راسو براسون عم سجنه لك فترات الله عندما عم سجنه طول على راسو وراسو عم سجنه ይሄም ትልቅ በሆነ ጉዳይ ነው ጠቅሶ አላህ ራሱ ያመሰግነው ይሄን በማድረጉ እሱም ቁርአን በማውረዱ فقال تعالى الحمد لله الذي أنزل على عبده الكتاب ولم يجعل له عوجا كل يعني جمعة بمنكر سورة الكهف لي الله سبحانه القرآن ما ورجنا سيجمر من الحمد لله مسجانا هلو لقيت على الله يتجبانه لله الذي يا الله لذي الله مسجانا هلو يتجبانه أنزل على عبده الكتاب بباريو أي بنبي عليه الصلاة والسلام لي كتاب يورد أي القرآن مالتنا الكتاب أي القرآن يورد له نجيت يجيتا الله مسكانه هلو لسو يتقبانه إلى ስለዚህ ይሄ ምን ያሳያል ማለት ነው የቁርአን ልቅና ምን አክል የላቀ እንደሆነ ማለት ነው واقسم الله عز وجل به ይሄም ብቻ አይደለም አላህ ምሎበታል በቁርአን ማለት ነው አላህ በቁርአን ላይ ምሏል አላህ በሻው ነገር ሁሉ ይምላል አማ የሰው ልጅ ፍጥረታት ከአላህ ውጪ ባለ ነገር መማል አይችሉም በአባቴ በእናቴ ወይም በልጄ ሐያት በእንትኔ ሐያት በወልዮቹ በሼኾቹ ምናም አይቻልም ማለት ነው በነብይ በምን ተብሎ አይማልም ሚማለው በአላህ ብቻ ነው ፍጥረታት ማለት ነው من كان يؤمن بالله يعني من كان حالفا فليحلف بالله او ليصمت መማል የፈለከ በአላህ ይማል ወይም ዝም ይበል من حلف بغير الله فقد كفر او اشرك كالله سبحانه وتعالى ውጪ ባለው ነገራቶች የማለ ክዷል ወይም አጋርቷል ይህ ከአላህ Subhanahu Wa Ta'ala ውጪ ባለ ነገር መማል አንዳንዴ ከእስልምና ሊያወጣ ይችላል ኩፍሩን አክበር ሊሆን ይችላል አንዳንዴ ደግሞ ከእስልምና የማያወጣ ማለት ኩፍሩን ዱን الكفر او ኩፍሩን አስገር ሊሆን ይችላል መቼ ነው ከአላህ Subhanahu Wa Ta'ala ውጪ ባለ ነገር መማል ከእስልምና የሚያወጣው ያ የሚምልበት ከአላህ ውጪ ያለ ያ የሚምልበት አካል ልክ እንደ አላህ ይያላቀ ከውዴታ ጋር ከማላቀ ማለት ነው ከዒባዳዊ ከሆነ ውዴታ ከማላቀ ልክ እንደ አላህ አድርጎ በዚህ መልኩ የሚምልበት ከሆነ በዚህ መሐላው ከእስልምና ይወጣል ለአላህ እንጂ የማይገባ ነገር ለሌላ ስለሰጠ ማለት ነው ነገር ግን እንደ አላህ ያደርገውም የሚምልበት አካል ኖርማል መخلوق እንደሆነ ያምናል ያደርጋል ይፈጽማል ምን ይላል ሚል ነገር አያምንም ሁሉ አድራጊ አላህ እንደሆነ ያውቃል ነገር ግን ምሎበታል
የዚህን ጊዜ ደግሞ ምን ይሆናል ሽርኩን አስገር ይሆናል ማለት ነው ከስልምና ባይወጣም ከባድ የሆነ ወንጀል ይሆናል ማለት ነው ወደ ትልቁ ሽርክ መረማመጃ ይሆናል ማለት ነው ነገር ግን አላህ በሻው ነገር መማል ይችላል አላህ ግን በሻው ነገር መማል ይችላል ነገር ግን አላህ የሚምልበት ነገር ግን ተራ ነገር አይደለም ያ የሚምልበት ነገር ለሰው ልጆች ትምህርት የሚሰጥ በጣም አስደናቂ በሆነ ማለት ነው አንገብጋቢ በሆነ ነገር ነው እንጂ የሚምለው በተራ ነገር አይምልም አላህ ስለዚህ አላህ በብዙ ነገሮች ምሏል ከማለባቸው ትልልቅ ነገራቶች ውስጥ አንዱ ቁርአን ነው فقال تعالى ياسين والقرآن الحكيم ياسين على كذاس والقرآن الحكيم هي ማለበትና حكيم በሆነው ቁርአን እምላለሁ አለ አላህ Subhanahu Wa Ta'ala ይህም የቁርአን ትልቅነት ፈዲላነት የላቀ ቦታ እንዳለው በግልጽ ያሳያል ማለት ነው ይሄም ብቻ አይደለም امتن به سبحانه وتعالى على هذه الأمة الله لذيه أمة لنبي عليه الصلاة والسلام حزب لنبي أمة بزو نعمة بزو ጸጋ ሰጥቷል ብዙ ኒዕማ ለሌላው ያልሰጠው ብዙ ጸጋ ሰጥቷቸዋል ከነዛ ከሰጣቸው ጸጋና ኒዕማ ውስጥ ትልቁ እንደ ትልቅ የሚቆጠረው አንዱ ቁርአን አላህ Subhanahu Wa Ta'ala ለሰው ልጆች ይህንን ቁርአን ለነብዩ ኡማ ይህን ቁርአን በመስጠቱ ተመጻድቋል من على الله لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين من على لقد من الله برقدم ولا تعولوا الله تروتاو فضلوا ترفاتو ولوال بمال لاي على المؤمنين በመእመናኖች ላይ በነብዩ አለይሂ ሰላም ኡማ ላይ አላህ ውለታ አውላል ትልቅ ውለታ ያ ምንድነው اذ بعث فيهم رسولا من انفسهم ከነሱ የሆነ መልእክተኛ ነብዩን በመላኩ ነብዩን ረሱል መልእክተኛ አድርጎ በመስጠቱ ይሄ ራሱ ትልቅ ኒዕማ ነው አላህ ለኛ የዋለልን ትልቅ ኒዕማ ከእስልምና በኋላ ትልቁ ኒዕማ ትልቁ ጸጋ የነብዩ ኡማ መሆን የሳቸው ተከታይ መሆን ትልቅ ኒዕማ ነው አላህ ይንጠቀሰው إذ بعث فيهم رسولا منهم من أنفسهم ይህ ረሱል ይህ መልእክተኛ ምን የሚያደርግ ምን አይነት መልእክተኛ يتلو عليهم آياته በእነሱ ላይ ከአላህ ዘንድ የመጣው አንቀጽ አይ ቁርአን የሚያነብባቸው ይሆን ቁርአን ያነብባቸው ቁርአንን አስይዞ በእነሱ ላይ ሊያነብ የላከው የሆነ መልእክተኛ እሱን በመላኩ በመስጠቱ ወደ እነሱ በመንቀስቀሱ ይህ ትልቅ ውለታ ነው ብሎ አላህ Subhanahu Wa Ta'ala ለባሮቹ በዚህ መልኩ ይመጻደቃል يتلو عليهم آياته ويزكيهم የሚያጠራቸው ሆነ ويعلمهم الكتاب أي القرآن ቁርአን የሚያስተምራቸው ሆነ والحكمة أي الحديث ሐዲስን የሚያስተምራቸው የሆነ መልእክተኛ ላክ ይላል ስለዚህ በዚህ የቁርአን አንቀጽ አላህ Subhanahu Wa Ta'ala ለኛ ብዙ ውለታ እንደዋለልን ውለታዎችን ጠቀሰ አንደኛ ነብዩ መላኩ ቁርአን በእኛ ላይ መነበቡ ነብዩ በእኛ እኛን ማጥራታቸው ቀጣይ መንገድ መምራታቸው ቁርአንና ሐዲስን ማስተማራቸው ይሄ ሁሉ ጸጋ ነው ውለታ ነው አላህ እዚህ ጋር ጠቅሷቸዋል ግን وقدمه في الذكر على كثير من النعمه ከሌሎቹ ኒዕማ ግን እዚህ ጋር አስቀድሞታል ከተዝኪያ ከሌሎቹ ማለት ነው ወይም ደግሞ ሌሎች ከዚህ ከቁርአን ውጪ ካሉ ኒዕማዎች አላህ ግንባር ቀደም አድርጎ የጠቀሰው ነው ማለት ነው فقال تعالى الرحمن علم القرآن خلق الإنسان علمه البيان ተመልከቱ አላህ ለሰው ልጆች ውለታ እንዴት እንደው الرحمن الله سبحانه وتعالى علم القرآن ለሰው ልጆች ቁርአን አስተማራቸው ኒዕማ ነው ጸጋን አላህ ጠቀሰው ለሰው ልጆች ቁርአን አስተምሯል ስለዚህ ቁርአን ማወቅ ያ ትልቅ ነገር ነው ማለት ነው ስለዚህ ይሄ ቁርአን ይሄን አክል ቦታ አለው አላህ በዚህ መልኩ አልቆታል ቁርአን ማለት ነው وانه لكتاب عزيز ብሎ ገልጾታል የላቀ እንደሆነ ማለት ነው ولقد آتيناك 7 من المثاني والقرآن العظيم القرآن عظيم ታላቅ እንደሆነ አላህ ተናገረ ማለት ነው قاف والقرآن المجيد مجيد እንደሆነ ቁርአን አላህ ገለጸ ማለት ነው انه لقرآن كريم አላህ እንዴት ያወደሰው እንደሆነ ማለት ነው تلك آيات الكتاب الحكيم حكيم በሚል ማለት ነው كريم مجيد عظيم እነዚህ ታላላቅ የውዳሴ ቃላቶች ናቸው አላህ ለቁርአን የተጠቀማቸው ማለት ነው وهذا كتاب أنزلناه مبارك
ተመልከቱ በረካ የተሞላበት ይሆን አድርጎ አላህ ያወረደው እንደሆነ ፈተቢዑ ተከተሉ ወተቁ ለዓለኩም ተርሐሙን ይላል ሙባረክ የተባረከ በረካ ረድኤት በውስጡ የተሞላበት ይሆን هذا بيان للناس وهدى وموعظة للمتقين هدى قناቻ መንገድ موعظة እንዲሁ ተግሳጽ አላህ አድርጎ ቁርአን ላከ ማለት ነው ابن مسعود عبد الله بن مسعود رضي الله عنه من ይላል بين لنا ይላል አላህ ነኛ ግልጽ አደረገልን አብራራልን ይላል في هذا أي بزي قرآن هذا بيان للناس وهدى وموعظة للمتقين بميلو قرآن كذا الله قال لسألن كل علم وكل شيء أوقات يتبالى ملكام يتبالى كله بزي لا إن دال الله قال لسألن يلا بزي لا إن دال الله قال لسألن يلا سلزي قرآن لك إن ماوك مالك ما كبر بوتا مستد أسفل لك هنا المرض من أكل دسي لنا القرآن ينيا سلهونه ቁርአን አላህ ስለሰጠን ምን አክል አመስግነን እናውቃለን ቦታ እንሰጠዋለን ወይስ እንደ ሌላ መጽሐፍ ዝም ብሎ በቃ ዝም ብሎ እንደተጻፈ ዝም ብሎ የሆነ ተራ ነገር አድርገን እናየዋለን እስቲ ልባችን ላይ ለቁርአን ያለን ቦታ ቁርአን ምን አክል እናልቀዋለን ምን አክል ቦታ አለ ምን አክል ለዚያ ትኩረት እንሰጣለን ምን አክል የቁርአን ልቅና ትልቅነት አላህ የሰጠው ቦታ አውቀናል ምክንያቱም ቁርአኑ ለናቀው ምንችለው ቦታ ለንሰጠው ምንችለው ያለው ልቅና ስናውቅ ነው ያለው ቦታ እስልምና ላይ የተሰጠው ሸሪዓ ላይ ያለው ትልቅነት ስናውቅ ነው ወይላ ማንና ከሆነ ግን ቁርአኑ ችላ እንለዋለን ማለት ነው አላህ Subhanahu Wa Ta'ala ያሳውቀን